ሰላም ውድ ሀገሬ ልጆች እንኳን ደስ አላችሁ። እንግዲህ ኮንትራት ያላችሁ ሁላችሁም ደሞዝ እንደተጨመረ ታውቃላችሁ። በእርግጥ ነባር የሆናችሁ ላይ ይጨመርላችሁ ይችላል። ነገር ግን አዲስ ከኢትዮጵያ የሚመጡት ሙሉ ወጫቸውን ራሳቸው አሰሪዎቻቸው ችለው ደሞዛቸው እንዲጨመርላቸው ያንንም ደሞዛቸው ተጨምሮ ደግሞ ደሞዛቸው በወር የራሳቸው ባንክ ቤት ተከፍቶላቸው በራሳቸው አካውንት እንዲገባላቸው ተብሎ መንግስት ህግ አውጥቷል። አዲስ ህግ ማለት ነው። የሳውዲ መንግስትም፣ የዱባይም፣ የኳታር፣ የኮይት የሁሉም መንግስት ማለት ነው። በተለይ ሳውዲ አረቢያ ላይ አሁን ላይ ደሞዝ እንደዚህ በእጅ እንዳይሰጥ እየተባለ እየተነገረ ነው ማለት ነው። እና እኔ እውነት ለመናገር በጣም ነው ደስ ያለኝ። ለምን ደስ እንዳለ ታውቃላችሁ? ብዙ እህቶቻችን ደሞዛቸው የሁለት ወር የሶስት ወር እየተያዘባቸው በሁለት ወር በሶስት ወር አንዴ ይሰጥሻለሁ እየተባሉ እየተያዘባቸው ብዙ እህቶቻችን ደሞዛቸውን እየተቀሙ አስፋልት ላይ እየወጡ እያለቀሱ ነው ያሉት። እና ስለዚህ ደሞዝ መጨመሩን ተውትና የባንክ አካውንት ተከፍቶ በራሳቸው አካውንት ሲገባላቸው ራሱ ማርያም በጣም ነው ደስታ የሚሰጠው። ምክንያቱም አንዳንድ አሰሪዎች ማለት ነው ምን ያደርጋሉ መሰላችሁ? ደሞዝ ሳይሰጡ ሰጠን ራሱ የሚሉ አሉ። ሰጠን ራሱ የሚሉ ማለት ነው። እና ስለዚህ ያንን ለመከላከል ይመስለኛል ያው በወር ደሞዟ ባንክ ቤት ይገባላታል። ባንክ ቤት ካልገባላት አልሰጠችኝም ትላለች። አሰሪዋ ደግሞ ሰጥቻለሁ ብትል እስኪ አካውንቱ ይታይ ሲባል አልሰጠቻትም። ስለዚህ ለእኛ ጥሩ አልሆነም። እውነቴን ነው የምላችሁ፣ በጣም ከምላችሁ በላይ ነው ደስ ያለኝ ማለት ነው። እና ውድ ቤተሰቦቼ እንዲሁም ደግሞ አሁን ለታራሱ በለቀኩት ቪዲዮ እኔ ሙሉ ወጨን ምግብ፣ ሻምፖ ምናምን የሴቶችን ንጽህና መጠበቂያ ምናምን ሁሉም ነገር ገዝቼ ያንንም ደሞዜ 1000 ብር ነው የሚከፈለኝ እያሉ 900 ብር ነው የሚከፈለኝ 800 ብር ነው የሚከፈለኝ እያሉ ኮመንት ላይ እየጻፉልኝ ነበረ። በዛ ላይ ስልክ ራሱ በስነ ስርዓት አልሰጥም ምናምን እያሉ እየጻፉልኝ ነበረ ማለት ነው። እህቴ አንቺ የንትን ልንገርሽ 5 ዓመት ሞልተሽ ፓስወርድሽ ካለቀብሽ ፓስወርድሽ ጥሩ ሰራተኛ ከሆነች ራሷ ታሳድስልሻለች። መጥፎ ከሆነች ራስሽ በራስሽ ገንዘብ ነው የምታሳድሽው። ሌላ የምግብ የንጽህና መጠበቂያ ልብስ ሙሉ ወጭ አሰሪሽ ናት የምታሟላው። ደሞዝሽ 1000ም ሆነ 800ም ሆነ 1500 ሆነ ኮንትራት ከሆንሽ እሷ ናት ኃላፊነት ወስዳ የምታመጣሽ። እሷ ናት ሙሉ ወጭ የምታወጣው። አሁን እኔ እዚህ ጋር ደሞዝ ይሄ ነው ብዬ አልናገርም። በእርግጥ ደሞዝ የተሻለ ደሞዝ ነው የሚከፈለኝ። ያንን የተሻለ ደሞዝ ኑሮኝ እኔ እውነቴ ነው የምልሽ ማርያምን አንድ ሰሙና ራሱ አልገዛም። እኔ ራሴ በቃ የሆነ ለየት ያለ ነገር ከፈለኩ እጠራለሁ፣ ኦንላይን ማለት ነው። የሆነ ቅባት ለየት ያለ ሻምፖ ለየት ያለ ነገር ከፈለኩ እጠራለሁ። ግን በተቀራ እሷ አንዴ ከ3 ወር ከ4 ወር አንድ ጊዜ ሱቅ ትወስደናለች። ሁሉንም ሰራተኛ አንድ ላይ ትወስዳለች። የልጅ ልጆቿም ሰራተኞች አሉ። እኔ ያለው የምግብ የጽዳት አለች። ሁሉንም አንድ ጊዜ ትወስደንና ሙሉ በቃ ልብስ ቢጃማ የሚፈልግ ቢጃማ፣ ዩኒፎርም የሚፈልግ ዩኒፎርም፣ ሻርፕ የፈለገ ሻርፕ፣ በቃ የተለያየ ትናንሽ ልብሶች ምናምን የውስጥ ልብሶች ሁሉን ነገር ትገዛልናለች። ሻምፖ፣ ሰሙና፣ ሞዴስ ምናምን በቃ ሁሉንም ይሄ ነው ልላችሁ አልችልም። ሙሉ የንጽህና መጠበቂያ ትገዛልናለች። ከዛ ትገዛልንና ችግሩ ቶሎ ቶሎ አትወስደንም። ከዛ በኋላ ሲያልቅብን አሁን ምሳሌ ሰሙና፣ ሻምፖ አንዳንድ ጥቃቅን ነገሮች ሲያልቁብን እነግራታለን። ከሱቅ ትጠራልናለች ማለት ከትንሽ ሱቅ ዱካን ምናምን ከሚል ትጠራልናለች ማለት ነው እንጂ አሁን እዚህ እኛ ቤት ራሱ 900 ይከፈላል ደሞዝ። የልጅ የጽዳት 1000 ብር ነው። 1200 ይከፈላል። የምግብ ደግሞ ያው ሻል ያለ ነው። ስለዚህ የከሌ ሻል ያለ ነው የከሌ ትንሽ ነው ተብሎ አስቤዛችን አይለያይም። አስቤዛችን አንድ አይነት ነው የሚገዛው። እና ስለዚህ ሁላችንም አንዳንዶች አሁን እኔ አስቤዛይ ሲያልቅብኝ አልናገርም የምትሏላችሁ። ካልተናገርሽ መግዛት ነው በራስሽ። ቢያንስ በ3 ወር 200 ብር ልታወጪ ትችያለሽ ለራስሽ። እኔ አይጠቅመኝም የ200 ብር ራሱ እኔ እንደራሴ ማለት ነው።
ቅባት ብቻ ራሱ ስንት አይነት ቅባት ነው የምንገዛው? ስለዚህ ያንን ወጪ እሷ ናት መቻል የለባት። ምክንያቱም ህጋቸው ነው። ሙሉ የንጽህና መጠበቂያ ምግብ፣ የተለያዩ ነገሮችን ራሷ ችላ ሰራተኛ እስከያዘች ድረስ ደሞዟን በወር በስነ ስርዓት ሰጥታ ነው መያዝ ያለባት። እና ውድ እህቶቼ ሁላችሁም መጀመሪያ ላይ ስትገቡ 6 ወር እስከሚሆናችሁ ድረስ የመቀየር መብት አላችሁ። አለቀ። ቢሮዎች እንዳትመጪ አልቀይርሽም፣ ኢትዮጵያ ነው ማሳፈርሽ ምናምን የምትልሽ ሴትየዋ የቢሮ የከፈለቻት እንዳይመለስባት ነው እንጂ አንቺ 24 ሰዓት እየፈጋሽ በደሞዝሽ ምግብ ገዝተሽ፣ በደሞዝሽ ልብስ ገዝተሽ፣ በደሞዝሽ ንጽህና መጠበቂያ ገዝተሽ። እዛ ሀገር ታውቃላችሁ ሙቀት ነው። ልብስ ራሱ ስንቴ ነው የሚቀያየረው? ስንቴ ነው ሻወር የምትወስጂ? የዛን ሁሉ ወጭ ካወጣሽ ለአንቺ ከደሞዝሽ ምንድን ነው የሚተርፍሽ? 1000 ብር ተከፍለሽ 500 ለራስሽ አውጥተሽ 500 ለራስሽ 500 ለግልሽ 500 ላስቤዛሽ። ይሄማ የማይሆን ነው። አንዳንዶች ደግሞ ልክ ቤዛች ቢጣቃ ማለት ነው እሷ እስከምትሰራ ድረስ በስነ ስርዓት ይዟችኋል። የምትፈልጉትን ነገር ይገዙላችኋል። ስራ ምናምን በቃ ሲደክምሽ ተይው ይሄን ስሪ እና ይሄ ተደከመሽ ተይው ምናምን የሆነ ጨዋ የሚሆኑ አሰሪዎች አሉ። ካሰራችልሽ በኋላ ደግሞ እንዲህ የምታሽከረክርሻለች። ውሃ ራሱ የምከለከላለች። ውሃ እቃ የሚታጠብበትን ውሃ ቀርተሽ ጠጭ፣ ፍሪጅ አድርገሽ ቀርተሽ ጠጭ የምትላለች። ስለዚህ ገና አይዲ ተሰርቶልኛልና መውጣት አልችልም ብለሽ እያለቀሽ በየመዳን ቤት ያለሽ እህቴ ይሄ መልእክት ላንቺ ነው። እስከ 6 ወር የማውጣት መብት አለሽ። ከ6 ወር በኋላ ራሱ ከተበደልሽ በደሌ ይሄ ነው ብለሽ ደውለሽ ተናግረሽ የማውጣት መብት አለሽ እንጂ አንድ ቤት ታስርሽ የመሞት ግዴታ የለብሽም። እኛ ኢትዮጵያኖች ራሳችንን መብታችንን ማናስጠብቀው። ሌሎች አይታችሁ ከሆነ ሙሉ ወጫቸውን ይችላሉ። በዛ ላይ ኢጃዛ ይሰጧቸዋል። በዛ ላይ ቀን ራሱ 2 ሰዓት ይረፉ፣ 3 ሰዓት ይረፉ፣ ከዚህ ሰዓት እዚህ ሰዓት ድረስ ተገትረው ይላሉ። ደሞዛቸው 1 ቀን 2 ቀን ካለፈው ወይኔ ኡኡ ነው የሚሉት። እኛ ግን ራሳችን ራሳችን ያስደፈር ነው። ስለዚህ ውድ እህቴ እባክሽ ራስሽን አስከብሪ። እውነቴን ነው የምልሽ። ስለዚህ የመጣልንን ህግ ተጠቀሙ። ከደሞዛቸው 5 ሳንቲም አትንኩ። ሁሉን ወጪ ራሷ ታውጣ። አለቀ። እና እኔ በጣም ደስ ብሎኝ ነው የመጣሁት ማለት ነው። በእርግጥ አረቦች ይህንን ነገር ተግባራዊ ላይ ያደርጉት ይችላሉ፣ ደሞዝ ላይ ጨምረው ምናምን ይችላሉ። ግን ህጉ እንደዚህ ስላለ እኛ በጣም ደስተኛ ነን። አለቀ። እኛ ህጉን ተከትለን ደሞዝ ጨምሮልን ማለት እንችላለን። እና ውድ እህቶቼ ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዲሲ ልደግ ልመንደግ እና ወዳችኋለሁ። ባይ